የዜና መጽሔት ከዓለም ዜና እንደተከታተልነው የኢትዮጵያና የኤርትራ ግንኙነት ዛሬም በአሉታ ማነጋገሩን ቀጥሏል። የኢትዮጵያ የባህር በር መዳረሻ የማግኘት ጉዳይ የክርክሩና የንግግሩ ማዕከል ሆኗል። የአዲስ አበባ ወኪላችን ሰለሞን ሙጬ ዲፕሎማሲ ተንታኞችን በማነጋገር ዘገባ ልኮልናል። ዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ትናንት ሰኞ ባወጣው ይፋዊ መግለጫ የኢትዮጵያና የኤርትራን ግንኙነት የተመለከተ አቋም አራምዷል። የኤርትራ ሉዓላዊነት ለድርድር የሚቀርብ አይደለም፣ የማንኛውም የአፍሪካ ሀገር ሉዓላዊነትም አይደለም በሚል የወጣው መግለጫ በሀገሪቱ የማስታወቂያ ሚኒስቴር ተጋርቷል። መግለጫው በአሁኑ ጊዜ በኤርትራና ኢትዮጵያ ውጥረት ውስጥ መደበቅ የሌለበት ያለው መሰረታዊ ጥያቄ መኖሩን ይጠቅሳል። ይህንንም ሲያብራራው ወደብ የንግድ መዳረሻ አንድ ጉዳይ እንጂ የሌላ ሀገር የባህር ዳርቻ ወይም የግዛት ሉዓላዊነት ሙሉ በሙሉ ሌላ ጉዳይ ነው ሲል በኢትዮጵያ በኩል የሚነሱ የባህር በር ይገባኛል ጥያቄዎችን አግባብነት ነቅፏል። ኤርትራ በኢትዮጵያ ላይ የግዛት ጥያቄ የላትም የሚለው ይሄው መግለጫ የኢትዮጵያን መሬት ወይም ሀብት አትጠይቅም፣ በዓለም አቀፍ ደረጃ እውቅና ያገኘን የኢትዮጵያን ድንበር ለመለወጥም አትፈልግም ብሏል። የሰላምና ደህንነት መምህርና ተመራማሪ የሆኑት ዶክተር ተመስገን ቶማስ በአሉታ ማነጋገሩን ስለቀጠለው የሁለቱ ሀገራት ጉዳይ ጠይቀናቸው ማብራሪያ ሰጥተዋል። ኤርትራ መገንጠሏ መውጣቷ አግባብ አይደለም የሚል እምነት የለኝም። ራሱ ታሪካዊ ዳራ ያለው ነው ያ። ነገር ግን የባህር በር ጥያቄ ማንሳታችን የኛም ተገቢ ነው። ነገር ግን ዛሬ ደግሞ ባህር በር የአንድ ሉዓላዊ ሀገር ግዛት መሆኑ ባህር በር ብለን ጦርነት እንደሚከፍት እንደታስበው ተደርጎ ነው በዛ በኩል ልስታልም ሊወሰድም የሚችለው እና ያ ደግሞ የበለጠ በሁለቱ መካከል ያለውን ስሜት የበለጠ ያሻከረ ነው። በሌላ በኩል የኢትዮጵያ ውጭ ጉዳይ ኢንስቲትዩት በኤርትራና በህወሓት አክራሪ ያላቸው ኃይላት መካከል አለ ያለው የጋራ ጥቅም በቀጠናዊ መረጋጋትና በፕሪቶሪያ ስምምነት የወደፊት ሁኔታ ላይ ስጋት ሲፈጥር የኢትዮጵያ ሰሜናዊ ክፍል ሰላም አዲስ ጫና እያጋጠመው ነው የሚል ይዘት ያለው አንድ ትንታኔ ዛሬ አጋርቷል። ተቋሙ ያሰራጨው ጽሑፍ በኤርትራና በህወሓት ኃይላት መካከል ያለው ግንኙነት ከፍተኛ ትኩረት ሊሰጠው እንደሚገባ ይጠቁምና ሆኖም የኢትዮጵያ ጠንካራ አቋም ሊታይ የሚገባው በውስጥ ጉዳዮች በተለይም የፕሪቶሪያን ስምምነትና ህገ መንግስታዊ ተቋማትን በማጠናከር ህጋዊ ቅሬታዎችን በመፍታትና የሀገር ውስጥ የፖለቲካ ፉክክር የውጭ ተጽዕኖ መሳሪያ እንዳይሆን በመከላከል ላይ መሆኑን ይጠቁማል። የሰላምና ደህንነት መምህርና ተመራማሪው ዶክተር ተመስገን ቶማስ መንግስት ለውስጥ ሰላም ትኩረት ይስጥ በሚለው ላይ የሚስማማ ሀሳብ አላቸው። ጠንካራ ፖለቲካ ዲያሎግ ከቻል መስማማት ከቻል ከውጭ ወደ ውስጥ የሚመጣውን ዕለታዊ ተጽዕኖ መቀነስ እንችላለን። ውስጥ ላይ ግን የፖለቲካ ለመረጋጋት ውስጥ ላይ በጣም ብዙ የጦርነት አማራጭ የሚጠቀም ኃይል በበዛ ቁጥር እንደ ቲፒኤልኤፍም እንደ ፋኖም እንደሌላም ድረስ እየተፈጠረ እስከሄደ ድረስ የውጭ ኃይል ደግሞ በእነኚህ በኩል ይመጣና ሰላማችንን የእኛን አንድነታችንን የበለጠ ሀገርን ይፈታትናል። የኤርትራ ማስታወቂያ ሚኒስቴር ያጋራው መግለጫ ኢትዮጵያ ቀይ ባህርን በሚመለከት እያራመደች ያለውን ይፋዊ አቋም ይነቅፋል። እንዲያም ሆኖ ግን ኤርትራ ከኢትዮጵያና ከጎረቤቶቿ ጋር ሰላማዊና ሁለገብ ጥቅም ያለው ግንኙነት ትፈልጋለች ሲል ለድርድር የማይቀርበው የኤርትራ ሉዓላዊነትና የግዛት አንድነት መሆኑን አጽንኦት ሰጥቷል። የኢትዮጵያ ውጭ ጉዳይ ኢንስቲትዩት ያተመው ትንታኔ ደግሞ የኢትዮጵያ የውስጥ ኃይላት ከኤርትራ ጋር ለሚፈጥሩት ጥምረት የፖለቲካ ተዋናዮች የውጭ ጥቅም እንዲፈልጉና አጎራባች መንግስታት በኢትዮጵያ ሰሜን ቀጠና የደህንነት ሁኔታ ላይ ያላቸው ተጽዕኖ እንዲጨምሩ አዳዲስ መንገዶችን ሊፈጥር እንደሚችል በመጠቆም ይህ ኢትዮጵያ ማስተዳደር ያለባት ስትራቴጂካዊ አደጋ ነው ይላል። ባይላተራል ከተቻለ ካልተቻለ ደግሞ ማልቲላተራል የዲፕሎማሲ አፕሮችን ተጠቅመን ልዩነቶችን ማጥበብ እንቻልበት ሁኔታ ቢፈለግ ካም ይሆናል ብዬ አስባለሁ። የውጭ ጉዳይ ኢንስቲትዩት ዛሬ ባጋራው ትንታኔ የፌዴራሉ መንግስት የሰሜን ኢትዮጵያ የወደፊት እጣ ፋንታ እንደገና ለሚፎካከሩ የፖለቲካና ቀጠናዊ ፍላጎቶች የመደራደሪያ ስፍራ መሆን የለበትም የሚል ምክርም ለግሷል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ። አገራዊ ምክክር ጉባኤው በጉልህ ያነጋገረው የአዲስ አበባ ከተማ መስተዳደር ጉዳይ በመጨረሻም ብልሃት የተሞላበት መደምደሚያ ላይ የሚደርስበት እንዲሆን ተንታኞች ገልጸዋል። ከውይይቱ በኋላም ከተማዋ ያላት ቁልፍ የፖለቲካና ኢኮኖሚያዊ እንዲሁም ማህበራዊ መስተጋብር ሚና ተጠናክሮ የሚቀጥል ሊሆን ይገባል ነው ያሉት። የአዲስ አበባው የዶቼ ቬለ ወኪል ስዩም ጌቱ ዘገባ አለው።
በኢትዮጵያ ሀገራዊ ምክክር ኮሚሽን አስተባባሪነት እየተካሄደ ባለው የሀገራዊ ምክክር ጉባኤ ላይ እጅጉን ጎላ ብሎ መነጋገሪያ ከሆኑ ጉዳዮች አንደኛው የአዲስ አበባ መስተዳድር ጉዳይ ነው። በምክክር ጉባኤው ላይ ዋና ዋና ሆኖ ከቀረቡ 8 አጀንዳዎች የፌዴራል መስተዳድር ከተሞች በሚል ርዕስ ስር የቀረበው የአዲስ አበባ ከተማ ጉዳይ ጎላ ያለ ለውጥ ሊያመጡ ከሚችሉ በርካታ ርዕሰ ጉዳዮች መካከል ለምን ይሆን በብርቱ ያነጋገረው? በወቅታዊ የኢትዮጵያ ፖለቲካ ሁናቴዎች ላይ አስተያየቶችና ትንተናዎችን በመስጠት የሚታወቁት ዶክተር ደረጀ ገረፋ ቢውልድ ያደረገ አጀንዳ ነው። ለምሳሌ ከ1996 የኦሮሚያ ዋና ከተማ ከዚህ ይነሳ በተባለበት ጊዜ እንዲሁ አከራካሪ ነበር። ሰላማዊ ሰልፍ ጭምር የተካሄደበት ነው። ያንን ተከትሎም ደግሞ ከአዲስ አበባ ዩኒቨርሲቲ በወቅቱ ብዙ ዩኒቨርሲቲ ተማሪ ባልነበረበት ከ300 በላይ ተማሪዎች የተባረሩበት ነው። አመፅ ጭምር የተካሄደበት ነው ይሄ። ስለዚህ ወደ ሀገራዊ ምክክሩ ሲመጣ አሁን ውይይት ነው እየተካሄደበት ያለው። በዚህ ውይይት ላይ ደግሞ የተለያዩ ቡድኖች ከተማውን በተመለከተ የተለያየ አመለካከት ሊኖራቸው ይችላል። በታሪክ ፐርስፔክቲቭ ላይ ነው መታየት ያለበት። ሌላው አስተያየት ሰጪ የህግ ባለሙያና በህግ ነክ ፖለቲካዊ ጉዳዮችም ላይ አስተያየት በመስጠት የሚታወቁት አንዱዓለም በእውቀቱ በከተማዋ ላይ ሊተላለፍ የሚችለው የትኛውም አይነት ውሳኔ የፖለቲካ አቅጣጫ አመላካችም ስለሚሆን ነው ይላሉ። አዲስ አበባ ላይ የምትወስነው ውሳኔና የፌዴራል ስርዓቱ ካወደ ምን መስሎ እንቀጥላለን የምትለው ተቃራኒ ሊሆን አይችልም። እዚህ ጋር የሚወሰነው ውሳኔ ሂስቶሪካል ውሳኔ ነው። የባለቤትነት ጥያቄ ያለው፣ የአስተዳደር ጥያቄ ያለው። የዚህ ደግሞ ተቃራኒ ውሳኔ ምንድነው? አዲስ አበባ ጉዳይ መወሰን ያለበት አሁን ባሉ ነዋሪዎቿ እንጂ ቀድሞ የነበረ ሁሉ መነሳት የለበትም። ይሄ ደግሞ አጠቃላይ አሁን የኦሮሞ ፖለቲካ አብዛኞች የሚያነሱት አለ፣ ታሪካዊ በደል ተፈናቀልን የሚሉት አለ። የእነሱ ጥያቄ ደግሞ ሙሉ በሙሉ ዲስሚስ ማድረግ ማለት ብዙ ቦታዎች በደል ተፈጽሞብን ነው፣ ተፈናቅለን ነው ቀናል የሚሉ ሰዎች ጥያቄ ደመሰስክ ማለት። አስተያየት ሰጪ ተንታኞቹ አዲስ አበባ ከተማን በተመለከተ በጉዳዩ ከፍተኛ ትኩረት መሳብ ጋር ተያይዘው ብልሃት የታከለበት መፍትሄና የወደፊት አቅጣጫ እንደሚያስፈልግም በአስተያየታቸው አመልክተዋል። አንደኛው ነገር ከተሞች ከአካባቢያቸው ጋር እንዴት አድርገው እርቅ ይፍጠሩ በሚለው ፐርስፔክቲቭ ማየት አለብን ብዬ ነው የማምነው። የአዲስ አበባ ሕዝብ ያለ እምነትና ያለ ብሔር ልዩነት አብሮ የሚኖር ሕዝብ ነው። ይሄ መቀጠል መቻል አለበት። ያሉ ጉለቶችን በሚያስተካክል መልኩ ውይይቶቹ መካሄድና መፍትሄ ሊኖር ይገባል ብዬ ነው ማምነው። አዲስ አበባ ቀላል ያለች በኢኮኖሚ፣ በዲፕሎማሲ፣ ማህበረሰብን በምንም ኖርመስ ቦታ የምትሰጣት አካል ነች። እኔ አሁን እንደዚህ ይደረግ እያልኩ አይደለም፣ ግን ሁለቱም ጥያቄዎች ሌጂቲሜት ነው። እዚህ በኩልም ይገባኛል ጥያቄዎቹ አድሬስ መደረግ ነው ያለባቸው እንጂ መደፍጠት የለባቸውም። ምክክር ላይ ፈረንዳ አይዲያ ጣቱ የሚጠበቅ ነው። መካከላችን ለዚህ ነው እሱ አክሴፕት ግን ሪኮግናይዝ መደረግ አለበት። አንዱ አሸናፊ አንዱ ተሸናፊ ሆኖ ብትትጣው ተመልሰን በ5 እና በ2 ዓመት ውስጥ ያው ጥያቄ ተፈጥሮ እናየዋለን። አሁን ከ1983 ጀምረ አሁን እስካለንበት ዓመተ ምህረት ድረስ ፕራክቲካሊ የኦሮሚያ ዋና ከተማ አዲስ አበባ ነው ማለት። ስለዚህ አሁን ይሄው ጭምር ህጋዊ እውቅና ይሰጠው ነው የተባለው በአንቀጽ 49 ንዑስ አንቀጽ 5 ላይ ከኦሮሚያና ከአዲስ አበባ ጋር የተያያዘ የተጻፈ አለ ህገ መንግስቱ ላይ። ያ ህገ መንግስት ዝርዝር ህግ ይወጣለታል የሚል ነገር ነው አይደል እዛ ላይ የተቀመጠው። አሁን ከዛ ህገ መንግስት ጋር የተያያዘው ኢሹ ላይ ስናወራ የኦሮሚያ ክልላዊ መንግስትነት እውቅና ይሰጠው ወይንም ደግሞ የከተማዋ አይደንቲቲ ዲፋይን እናድርግ ሲባል ነው ይሄ ነገር የመጣው። የኦሮሚያ ክልላዊ መንግስት ቢሆን የፌዴራል መንግስቱ ሚኒመም ሪኳየርመንቱን ነው ያቀረበው። ሌላው ቢቀር ህጋዊ እውቅና ለዋና ከተማነት ይሰጥ ነው። የአዲስ አበባ አይደንቲቲ ዲፋይን ይደረግ ነው አሁን የተባለው። አንደኛው ምንም ጥያቄ የለውም፣ ነዋሪው ራሱን በራሱ ማስተዳደር አለበት። ይሄ ኮምፕሮማይዝ መደረግ የለበትም። ሁለተኛው አይደንቲቲ አዲስ አበባ የፌዴራሉ ዋና ከተማችን ናት። ከማንኛው ከጫፍ ጫፍ ያለ ኢትዮጵያዊ በሙሉ ዋና ከተማው ናት፣ የእሱ ናት ማለት ነው። ይህም እዛው ላይ እውቅና ያገኛል ማለት። በተመሳሳይ መልኩ የአፍሪካ መቀመጫ ይህም አይደንቲቲ ዋል። አራተኛው አይደንቲቲ የኦሮሚያ ዋና ከተማ ናት የሚለው ቀጥሎ መሆን ያለበት ነገር ነው። ለህዝቡ በጣም ምቹ ስለሆነ ነው የሚል ነገር ነው ማንሳት እንፈልግ። በምክክር ጉባኤው በተነሳው የአዲስ አበባ ጉዳይ ላይ የፖለቲካ ድርጅቶችን ጨምሮ ፖለቲከኞችና በርካታ ተንታኞች ብሎም ስለ ጉዳዩ ይመለከተናል ያሉ በርካታ የማህበረሰብ አካላት የግል ምልከታቸውና አልፎ አልፎም ቅሬታዎችን ማንሳታቸውም ይታወቃል። በምክክሩ የሚሰጥ ውሳኔ አለመኖሩን በመግለጽ በሂደቱ ላይ የሚቀርቡትን ቅሬታና ጥያቄዎችን ግን በተመደበለት ኮሚቴ በኩል እየታየ መሆኑን አገራዊ ምክክር ኮሚሽኑ በተደጋጋሚ አሳውቋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ከራያ አላማጣ፣ ኮረም፣ ዛታ፣ ኦፍላና ባላ አካባቢዎች ጦርነትን ሸሽተው ተፈናቅለው በቆቦ ከሚገኙ ወጣት ሴት ተፈናቃዮች መካከል የዕለት ጉርስ፣ የንጽህና መጠበቂያ ግብዓቶችና ሳሙናና ሞዴስ ብሎም መሰረታዊ አቅርቦቶች በማጣታቸው ምክንያት ህይወታቸውን ለመምራትና ረሃብን ለመቋቋም ባልፈለጉበት ሁኔታ ወደ ምሽት ቤት ስራና ለተለያዩ የበሽታ ስጋቶች ለሚዳርጉ ስራዎች ለመሰማራት መገደዳቸውን ተናግረዋል። የደሴው ወኪላችን ኢሳያስ ገላው የአካባቢውን ማህበረሰብና ተፈናቃዮችን አነጋግሮ ዘገባ ልኮልናል።
ከራያ አላማጣ፣ ኮረም፣ ዛታ፣ ወፍላና ባላ ጦርነትን ሽሽት ከተፈናቀሉ በመቶ ሺዎች ከሚቆጠሩ ተፈናቃዮች መካከል ሴቶች የዕለት ጉርስና የንጽህና መጠበቂያ ፍለጋ ወደ ምሽት ቤት ስራ እያመሩ መሆኑን ተፈናቃዮች ተናገሩ። ፍሬህይወት ተክሌ ከአላማጣ ከተማ ተፈናቅላ በቆቦ ከተማ ትኖራለች። ከቤት የወጡበት ጊዜ መርዘምና የሴቶች መሰረታዊ ፍላጎቶቻቸው አለመሟላት ለዚህ ስራ እንዳበቃቸው ነው የምትናገረው። አሁን አብዛኛው ወጣት ከቤት ወጥቶ የማያውቅ ወጣት ሁሉ ሴተኛ ዳሪ እየተሰራ ነው ያለ። በቃ ለምን ጾሜ ከማድር እየተባለ እንግዲህ ምን አይነት በሽታ አለ ምን አይነት እንትን አለ እንግዲህ ይገባል። እንግዲህ ካልፈለከው ሰው ጋር መተኛት ማለት በበሽታ የምትጋለጥ ትችላለህ። ሁላችንም እኮ ተማሪዎች ነን። ሰርቷን እንግዲህ ትምህርት አቋርጦ ስለመጣ እኮ ነው 10ኛ 11ኛ 12ኛ ሳይጨርስ የመጣ እኮ ነው። የሴት ልጆች ንጽህና መጠበቂያ ግብአትን ማግኘት አልቻልንም የሚሉት ተፈናቃዮች ሴቶች ጦርነትን ሽሽት በወጡበት የቆቦ ከተማ በልቶ ለማደር ለማይፈልጉት ስራ መዳረጋቸውን አበባ ሲሳይ ትገልጻለች። በቃ ምንም አይነት የሚበላ ነገር የሚላስ የሚቀር እኛ ለራሱ ረሃብ ሙተና ያለ ነው ማለት ወደዛ ተደፋፋ ወደዚህ አይነት አላማ ነው። ምንም አይነት የምትበላው ካጣ አንደኛ ያለ ሴት ደግሞ ሳሙና አለ፣ ቅባት አለ፣ ሞዴስ አለ፣ ብዙ ነገር አለ። ከምትበላው ውጭ ለራሱ ብዙ ነገር አብዛኛው ሴት ወደ ስደት ሄደው እዚህ በጭፈራ ቤት እየገቡ ሴተኛ ዳር የሚሰሩ ደግሞ ከምልህ በላይ ማለት ነው። አሁን ላይ በቆቦ ከተማ ጦርነትን በመሸሽ በየዕለቱ ተፈናቃዮች እየገቡ ቢሆንም በተለይ ወጣቶችን ትኩረት ያደረገ የምግብ ሆነ የአልባሳት ድጋፍ ማግኘት አልቻልንም ትላለች ፍሬህይወት ተክሌ። እርዳታ አሁን እኮ እርዳታ የሚባል ነገር የለም እኮ አሁን ሲመጣ ለወጣት አይገባም ይባላል። ከርቷን አረጋያን እንደገና ደግሞ በሽተኞች ምናምን አለ አይደለ? ያቺ የመጣችው ወደ እነሱ ትገባለች። ወጣቱ አያገኝም። ከርቷን ወጣቱ ስለማያገኝ ግማሹም ወደ ውትድርና ይገባል፣ ግማሹም ደግሞ ወደ ሽርጉጥና ይገባል። ሰርተን በጉልበታችን በነጻ በልተን ወደምናድርበት ሀገር ይውሰዱን የምትለው አበባም በዚህ እያሳለፍን ያለው ጊዜ ከባድ ነው ትላለች። ዙሮኛ ወደ ሌላ ቦታ ወይም ወደ ጂያንስ ሰው ስራ ዋላ ሰርተን የምንበላበት አጋጣሚ ወዳለው ሀገር ቢወስ ግን ደስተኛ ዋላ ለወዳችን ሞልተንስ ራሳችን ሆዳችን ሞልተን በነጻ ዋላ ሰርተን የምንበላበት አጋጣሚ ራሳችንን ለራስን እንበናል። በፕሬስ ሰዓቱን ያለው ሽታና ያለው እንትን ይሄ ሞዴስ መጠዳጃ ተሰጡን ዋላም በነጻ ቢሆን ይሄን ካሟሉልን ሰርተን የምንበላበት አጋጣሚ ካለ ቢወስ ደስ ይለኛል። እንደኔ ከተለያዩ የራያ አካባቢዎች ከ7 ወራት በፊት ወጣቶች መሰደድ መጀመራቸውን የሚናገረው ወጣት ለከፍተኛ እንግልት ተዳርገናል ይላል። ወጣት መኮንን ያለፉትን 4 ወራት ምንም አይነት ድጋፍ አላገኘንም ሲል ነው የሚናገረው። እኛ ወጣቶች ያው በአብዛኛው በብዛት ነው የወጣው። እኔ አሁን ከወጣው 7 ወር አድርጌያለሁ። የመጣው እርዳታ 25% ነው ተጠቃሚ የሆነው እንጂ 75% እየተጠቀመ አይደለም። 4 ወር አካባቢ እርዳታም ኦልሬዲ የቆመበት ሁኔታ ነው ያለው። በቆቦ ከተማ ተፈናቃዮችን የሚያስተባብሩት የቀድሞው የአላማጣ ከተማ ሹም አቶ ስዩም አርብሴም ወጣቱ በረዴት ድርጅቶች አሳሪ ሕግ መሰረት ለረሃብ ተዳርጓል ሲሉ ይገልጻሉ። አሁን ከባድ ረሃብ አለ፣ በወጣቱ ላይ አለ፣ በሴቶች ላይ አለ፣ በሽማግሌዎች ላይ አለ እና ለዛ ነው በከፍተኛ ሁኔታ ማህበረሰቡ ተቸግሯል። የሚመጡት የእርዳታ ተቋማትም ከመጀመሪያ ጀምሮ ይዘውት የሚመጡት ክራይቴሪያ እጅግ በጣም ማፈናፈን ለተፈናቃይ የማይሆን እጅግ በጣም ከባድ ሙሉ ለሙሉ ወጣቱን የገፋ አካል ጉዳተኛ፣ አረጋውያን፣ እርጉዝ፣ መጫት የሚሉት ነገር አላቸው። ይሄ ደግሞ ፖለቲካሊ ሊፈናቅል አይችልም ካገሩ እና ነው ከፍተኛ ችግር ውስጥ ያስገባል። ከተለያዩ የራያ አካባቢዎች ተፈናቅለው በቆቦ ከተማ የሚገኙ ከ100 ሺህ በላይ ተፈናቃዮችን ሰብአዊ ድጋፍ ሲያስተባብር የነበረው የሰሜን ወሎ ዞን አደጋ ስጋትና ስራ አመራር ኮሚሽን ጽህፈት ቤት ኃላፊዎችን በተፈናቃዮቹ ዙሪያ ለማናገር ያደረግነው ጥረት ለስልክ ምላሽ ባለመስጠታቸው ማካተት አልቻልንም። ለዶይቼ ቬለ ዘገባ ኢሳያስ ገላው። ኢትዮጵያ በናይል ውሃ ላይ አዳዲስ ግድቦችን በማልማት ለመጠቀም ውጥን አላት መባሉን ተከትሎ ግብጽ ሂደቱን የናይል ውሃን ለመቆጣጠር የሚደረግ ጥረት በማለት ተቃውመዋለች። የአዲስ አበባ ወኪላችን ስዩም ጌቱ ዘገባ ልኮልናል። ከአራም ኦንላይን እስከ አናዶሉ ኤጀንሲ ከቱርኩ ቲአርቲ እስከ በርካታ የግብጽ የሀገር ውስጥና የመካከለኛው ምስራቅ ህትመቶች እሁድ ይዘው የወጡት ዘገባ የግብጽ ባለስልጣናትን ዋቢ አድርጎ የተዘገበውን የታላቁ የኢትዮጵያ ህዳሴ ግድብና የናይል ውሃ አጠቃቀም ላይ አተኩረዋል። የግብጽ መንግስት የሚቆጣጠረው ሚድል ኢስት ኒውስ ኤጀንሲ ሜና የግብጽ ባለስልጣናት ምንጮችን ተጠቀምኩ ብሎ ያወጣው ዘገባ ካይሮ የኢትዮጵያ ባለስልጣናት በአባይ ወንዝ ላይ ሌላ ተጨማሪ ግድቦችን በማልማት የመጠቀም ፍላጎትን አጥብቆ ይኮንናሉ ብሏል።
የኢትዮጵያ ዋና ኢነርጂ ሚኒስትር ኢንጂነር ሀብታሙ ኢተፋ በቅርቡ ከሁለት የተለያዩ የሀገር ውስጥ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ የኢትዮጵያ ዕጣ ፈንታ ከሁለት ውሃዎች ማለትም ከአባይ ወንዝና ቀይ ባህር የሚለይ አይደለም በማለት ሁለቱ ውሃዎች ቀጠናውን በማስተሳሰር ረገድ ጉልህ ሚና እንዳላቸው አመልክተው ለሀገሪቱ ኢኮኖሚ ስትራቴጂካዊ ያሉት ፋይዳ እንዳላቸውም ጠቁመዋል። ሚኒስትሩ በተለይም ከቀናት በፊት ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቃለ ምልልስ ሁለቱ ውሃዎች ኢትዮጵያን ብዙ ዋጋ ያስከፈሏት መሆኑን ጠቁሞ ሀገራቸው ለጋራ ተጠቃሚነት ቁርጠኛ መሆኗን አስረድተዋል። የካይሮ ባለስልጣናት ግን የውሃ ጥቅማቸው ከተነካ በዓለም አቀፍ ሕግ ሁሉንም እርምጃ እንደሚሄዱ መዛታቸውን ነው ዘገባዎቹ ያመለከቱት። በዚህ ላይ አስተያየታቸውን ለዶይቼ ቬለ የሰጡ የውሃ ፖለቲካ ወይም ሃይድሮፖለቲክስ ተመራማሪና የታላቁ የኢትዮጵያ ህዳሴ ግድብ ዓለም አቀፍ ተደራዳሪ ባለሙያ ዶክተር ያዕቆብ አርሳናው ኢትዮጵያ ድንበር ተሻጋሪውን ውሃ በመጠቀም ረገድ የጣሰችው ዓለም አቀፍ ሕግ የለም ይላሉ። ሌላ ሁሉ ቢቀር በዩኤን ኮንቬንሽን በ1997 በጸደቀው አንዱ ዋናው ፕሪንሲፕል አንድ ሀገር በግዛቱ ውስጥ ያለውን የውሃ ሀብት ሌሎቹን ተጠቃሚዎች በከፋ ሳይጎዳ ማልማት ይችላል በሉዓላዊ ግዛቱ ውስጥ የሚል አለ። ሁለተኛ ኢትዮጵያ የናይል አመንጪና ተቀባይ ውሃ ተቀባይ ሀገሮች 1999 በፈረንጆች አቆጣጠር እስከ 2010 ድረስ ኮኦፐሬቲቭ ፍሬምወርክ አግሪመንት በሚል ድርድር ቆይተው እዛም ስምምነት ውስጥ አብዛኞቹ ባጸደቁት ማለት ነው ይኸው ሀገሮች የውሃ ሀብታቸውን በሉዓላዊ ግዛታቸው ውስጥ ለልማት ሊያውሉ ይችላሉ። ነገር ግን ሌሎቹም በከፋ እንዳይጎዱ ጥንቃቄ ያደርጋሉ የሚል ነው። ስለዚህ ኢትዮጵያ ውሃ ሀብቷን በግዛቷ ውስጥ ስታለማ ቆይታለች። ታላቁ ህዳሴ ግድብ በኢትዮጵያ ግዛት ውስጥ ከኢትዮጵያ በሚመነጭ ውሃ የለማ ነው። ግድቡ ውሃ መያዝ ከጀመረበት ጊዜ አንስቶ አምና እስከ አፍ ከደፉ ድረስ ሞልቶ ኃይል ማመንጨት በሰፊው እስከጀመረበት ድረስ ከዛም ወዲህ ወደ ግብጽና ወደ ሱዳን የሚሄድ ውሃ ታግቶ ማያውቅ፣ ቀንሶ ማያውቅ። የዚህ ምንም አይነት ማስረጃ የለም። ይልቁንም ውሃው በተመጠነ መንገድ በጎርፍም ሆነ በሌላ ጊዜ እየፈሰሰላቸው የሁለቱንም ሀገሮች የውሃ ጥቅም ከፍ አድርጎላቸዋል። ይህንን መናገር አይደለም። እነሱ የሚከሱት ግን በምንም አይነት ሁኔታ በመረጃ ላይ በማስረጃ ላይ የተመሰረተ አይደለም። ዶይቼ ቬለ በጉዳዩ ላይ ከኢትዮጵያ ውሃና ኢነርጂ ሚኒስቴር ተጨማሪ መረጃዎችን በዚህ ዘገባ ለማካተት ለሚኒስትሩ ኢንጂነር ሀብታሙ ኢተፋ ቢደውልም ጥረቱ ለዛሬ አልሰመረም። የውሃ አስተዳደር ባለሙያው ዶክተር ያዕቆብ ግን አንድ ሀገር የውሃ ሀብቱን በገዛ ግዛቱ መጠቀም ይችላል፣ መጠቀምም አለበት። ምክንያቱም ኃላፊነቱ የዛ ሀገር ለሕዝቡ የሚጠቅም ልማት ማካሄድ ነው። በተፈጥሮ ሀብት በተሟላ ሁኔታ መጠቀም ነው፣ ማልማት ነው። ይሄ ለራስ ጥቅም ላይ በሚውልበት ጊዜ ድንበር ተሻጋሪ ውሃ ሌሎቹን በከፋ እንዳይጎዳ መጠንቀቅ ነው። እንግዲህ ኢትዮጵያ እስካሁን ድረስ የምታደርገው ይሄ ነው። ለወደፊትም ግድብ ስትገድብ ይሄንኑ ስርዓት ይሄንኑ መሪህ ተከትላ ነው የምታደርገው። በነገራችን ላይ ኢትዮጵያ በወንዞቿ በተለይም በናይል ተፋሰስ ወንዞቿ በተለይም በአባይ ተፋሰስ ግድብ ለመስራት አሁን ገና አይደለም የምታቅደው። በፈረንጆች አቆጣጠር በ1964 በርካታ የግድብ እቅዶች አጥንታ እዛን ጊዜ ጀምሮ መዝገብ ላይ ያለ ነገር ነው። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። አብዛኞቹ የአፍሪቃውያን ወጣቶች መካከል አብዛኞቹ የተሰማሩት መደበኛ ባልሆኑ ዘርፎች መሆኑን የዓለም የስራ ድርጅት IOL አስታውቋል። በአዲስ አበባ የዶይቼ ቬለ የአፍሪቃ ጉዳዮች ዘጋቢ እስክንድር ፍሬው ዝርዝር ዘገባውን ይዟል። ዝቅተኛ እንደዚሁም ዝቅተኛ መካከለኛ ገቢ ባላቸው ሀገራት ከሚገኙትና እድሜያቸው ከ15 እስከ 29 ዓመት ከሆኑት ስራ ያላቸው ወጣቶች መካከል አብዛኛዎቹ የተሰማሩት መደበኛ ባልሆኑ ዘርፎች መሆኑን የዓለም የስራ ድርጅት ILO ያስታወቀው ሰሞኑን ነው። ድርጅቱ ሰሞኑን ባወጣው ሪፖርት ይህ ደግሞ የተረጋጋ ገቢና ማህበራዊ ዋስትና እንዳይኖራቸው ማድረጉን አመልክቷል። በአይኤልኦ መለኪያ መሰረት የስራ አጥ ቁጥር ምጣኔ ብቻውን ትክክለኛውን ስዕል አይሰጥም። እንደዚህ አይነቱ መለኪያ የስራውን ጥራት፣ ተገቢ ክፍያ የሚያስገኝ መሆኑን፣ ማህበራዊ ዋስትና የሚሰጥ እንደሆነና መደበኛ መሆኑን አያሳይም። ምክንያቱም በማደግ ላይ ባሉ ሀገራት ያሉ በርካታ ሰዎች ለመኖር ሲሉ ብቻ መደበኛ ባልሆኑ ዝቅተኛ ስራዎች ይቀጠራሉ። ይህ ሁኔታ ከሰሃራ በታች ባሉ የአፍሪካ ሀገራትም ጎልቶ እንደሚታይ በአይኤልኦ የወጣቶች የስራ ቅጥር ባለሙያ የሆኑት ሰርጂዮ ኢሪያርቴ ኪሳዳ ለዶይቼ ቬለ ተናግረዋል።
21.6% in 2025, and nearly 9 out of 10 young workers in low and lower middle income. ከሳህራ በታች ባሉ የአፍሪካ ሀገራት በስራ በትምህርት ወይም በስልጠና ላይ ያልሆኑ ወጣቶች ቁጥር በ2025 21.6 በመቶ ነበር። ዝቅተኛ እንደዚሁም ዝቅተኛ መካከለኛ ገቢ ባላቸው ሀገራት ከሚገኙትና እድሜያቸው ከ15 እስከ 29 ዓመት ከሆኑት 10 ስራ ያላቸው ወጣቶች 9ኙ መደበኛ ባልሆኑ የስራ ዘርፎች የተሰማሩ ናቸው። በአብዛኛዎቹ ኢኮኖሚዎች ውስጥም እድሜያቸው ከ25 እስከ 29 ዓመት ከሆነው ወጣት ሰራተኞች መካከል 2/3 የሚሆኑት አስተማማኝ ባልሆኑ ስራዎች ውስጥ ናቸው። በአፍሪካ ቀንድ ያለውን ሁኔታ በተመለከተ የጠየኳቸው ኪሳዳ በሀገራት ደረጃ የተቀመጠ መረጃ አለመኖሩን፣ ነገር ግን የወጣቶች ስራ አጥነት ሊያስከትል የሚችለውን ውጤት የሚያሳዩ ምሳሌዎች ከኬንያ አንጻር መጠቀሳቸውን አብራርተዋል። Horn of Africa, the report does not provide youth unemployment figures specifically or a comparable set of country estimates. የአፍሪካ ቀንድን በተመለከተ ሪፖርቱ የሀገራትን የስራ አጥነት ምጣኔ ለብቻ አያስቀምጥም። ነገር ግን ጠቃሚ ሀገራዊ ምሳሌዎችን ይሰጣል። ኬንያን ለምሳሌ ብንወስድ የዚች ሀገር ምሳሌ ጠቃሚ ነው። ምክንያቱም በ2024 እና በ2025 የተካሄዱት በወጣቶች የተመሩ ተቃውሞዎች ስራ አጥነት፣ ሙስና፣ የፖለቲካ ተቋማት ወጣቶችን እያገለሉ እንደሆነ የሚሰማ ስሜት ሰፋ ወዳለ ፖለቲካዊ ተስፋ መቁረጥና ማህበራዊ አመጽ ሊለወጡ እንደሚችሉ ማሳያ መሆናቸውን ሪፖርቱ አመልክተዋል። የአይኤልኦ ሪፖርት በሀገራት ደረጃ ያለውን ሁኔታ በዝርዝር አላስቀመጠም። የኢትዮጵያ መንግስት ግን ለወጣቶች የስራ ዕድል ከመፍጠር አንጻር የተለያዩ ስራዎችን ሲሰራ መቆየቱን አስታውቋል። የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ከጥቂት ወራት በፊት ለሕዝብ ተወካዮች ምክር ቤት ባቀረቡት የግማሽ ዓመት ሪፖርት ካለፈው ዓመት የተሻለ አፈጻጸም መታየቱን ጠቅሰዋል። እሳቸው እንዳሉት በያዝነው ዓመት የመጀመሪያ 6 ወራት በሀገር ውስጥና በውጭ ሀገር ከ3 ሚሊዮን በላይ ለሚሆኑ ዜጎች የስራ ዕድል መፍጠር ተችሏል። የኢትዮጵያ መንግስት ስራ ተፈጠረላቸው ያላቸው ዜጎች መደበኛ በሆኑ ዘርፎች የተቀጠሩ፣ የተረጋጋ ገቢ ያላቸውና ማህበራዊ ዋስትና የተረጋገጠላቸው ስለመሆናቸው ግን በግልጽ አልተብራራም። በእንግሊዝኛው ምህጻረ ቃል ኤአይ በመባል የሚታወቀው የሰው ሰራሽ አስተውሎትም የወጣቶችን ስራ የሚሻማበት ሁኔታ መኖሩን የአይኤልኦ ሪፖርት ጠቁሟል። ሪፖርቱ እንደሚለው እድሜያቸው ከ15 እስከ 29 ዓመት በሆኑ ወጣቶች ከተያዙት ስራዎች 6.1 በመቶ የሚሆኑት ከኤአይ ጋር ለተያያዙ ለውጦች የተጋለጡ ናቸው። በአይኤልኦ ግምት መሰረት በከፍተኛ ሁኔታ ተጋላጭ ከሆኑት ከነዚህ ዘርፎች 10 በመቶ እንኳን ሙሉ በሙሉ ባይኖሩ 5.6 ሚሊዮን የሚሆኑ ወጣቶች ከስራ ውጭ ሊሆኑ ይችላሉ። አንዳንድ ጥናቶች በርካታ ወጣቶች የስራ ህይወታቸውን የሚጀምሩባቸው አነስተኛ ስራዎች በኤአይ እየተተኩና እድሎች እየጠበቡ መምጣታቸውን ያመለክታሉ። አይኤልኦ ያወጣው ሪፖርትም እንደዚህ አይነት የስራ እድሎች በተለይም ከ2023 ጀምሮ እየቀነሱ መምጣታቸውን ጠቁሟል። ለዲ.ደብሊው እስክንድር ፍሬው ከአዲስ አበባ። አድማጮች፣ የምሽቱ የዜና መጽሔታችን እዚህ ላይ አብቅቷል።